ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ የፈለጉትን ጸልዩ። ግን የበለጠ በጣም መጸለይ ያለባችሁ ብዙ ጊዜ ደጋግሜ መግባት ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ዚግዛግ ቲዩብ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን የፈለጋችሁትን ጸልዩ። ግን የበለጠ በጣም መጸለይ ያለባችሁ ብዙ ጊዜ መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው። ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የአንድ ደቂቃ ወይ የሁለት ደቂቃ ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አድርጎ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለሙ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም። ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ። ግን የበለጠ በጣም መጸለይ ያለባችሁ ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፎት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፎት አንብቦት መተኛት። ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ። ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነው ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝኖ ይሆን አልምንለው። እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ፣ ባይነ ሌላቸው ትዝ ሲላቸው፣ ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀትም። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድን ነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድን ነው? እውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ እውቀት። የምን እውቀት? ኃጢአት ምንድን ነው? ጽድቅ ምንድን ነው? ስጋ ምንድን ነው? ነፍስ ምንድን ናት? መንግስተ ሰማያት ምንድን ነው? ገነት ምንድን ነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድን ነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድን ነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይህን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ለቁመተ ስጋ ያክል ብቻ እንበላለን፣ ዝም ብሎ ከሰው ጋር ለመኖር ያክል ብቻ። ከዛ በኋላስ ሰው ላለማስቀየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞሩ ትላላችሁ አይደለ? እንዲያውም ምን ሰው ሲያማ ለእኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰሙ አይደለ? በቃ እንደዚህ እልፍ የሆነ መጥፎ ነገር እኔን አይመጥለኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን እንዲያ ነገር ከልጅነት ጀምሮ እለማመድ ነበረ፣ ፈጽሞ ባልሆነ አሁን ግን ቢራ ይዘው ጓደኞቼ ሲጨዋወቱ ምን ሲሉ እኔ ምሪንዳ ይዤ ነበር የምቀመጠው። ማለት ራሴን በዚህ ነገር ውስጥ አምጥቼዋለሁ በግድ ሰንበት ተማሪ ስለሆንኩኝ
መንፈሳዊ መሆን ስለምፈልግ ከበፊት ጀምሮም ደግሞ እናቴ የቁርባን ህይወት ስላስተማረችኝ በቃ እንትኑ ቅዱስ ቁርባን እየተቀበልኩኝማ ይሄን መብላት የለብኝም ይሄን ማድረግ የለብኝም የሚል አይነት ነገር አለማምጀው ከዛ አዳብት አደረገኝ ውስጤ። አሁን የፈለገ ቢሆን መጠጥ ወደ እኔ መጥቶ አያውቅም። መጠጥ የሚባል ነገር ቀምሼ አላውቅም። የአልኮል መጠጥ ማለት ነው። ከዛ ሽታው ራሱ ያስጠላኛል። አያችሁ አንድ ነገር ስትጠሉት ከሩቁ እንድትሸሹት ሊያደርግ የሚችል ነገር አብሮን የሚመጣላችሁ ፍላጎት ከሌለ አብሮ ከዛ ጋር እንድትሉት ያደርጋል። ቡና የሚጠጡ ሰዎችን አስተውሉ እስቲ። ቡና በጣም በቀን 3-4 ይጠጡ የነበሩ ሰዎች ማለት በማፍላት ነው ብላችሁ ስኒ ቢቆጠር 9-10 ሲኒ ይሆናል ብዛቱ ማለት ነው። አንድ ጆግ በሉት በአንድ ቀን እና እንደዚህ ጠጡ የነበሩ ሰዎች ልክ ሲጠመቁ ወደ እግዚአብሔር መስመር ሲመጡ ቁርጥ ሲያደርግላቸው ቡና ሲሸታቸው ራሱ ይላሉ። በቃ ያስጠላቸዋል። ቅመም ይላሉ። ያንን ነገር ማየት ያስጠላቸዋል። ለምን ነቅሎ አውጥቶላቸዋል። አምጣ የሚለውን ያንን ኒኮቲኑን ይሄ ስጋ ፍላጎቱን የመንፈሱን አምሮት ወይም ግብሩን ከእናንተ ንቅል አድርጎታል ማለት ነው። ስለዚህ ጭንቀት የሚመጣው ከምንድን ነው? ከምኞት ነው። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች የሚለው መጽሐፍ ቅዱስ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን እየሆነ ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊ ሕይወትን ለማሳደግ ማለት ነው። ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው፣ አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ 1 ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳመጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተ ክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልካ ዑራኤል መጸለይ። ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራ ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ። ከዛ ደግሞ ስጋ ወደሙ መቀበል። እነዚህ ነገሮች ከጭንቀት ያድናሉ። ሙሉ በሙሉ ቤተሰብ የአማኑኤል ኪኒን የሚውጡ ቤተሰቦች ያሏቸው አሉ። በቅርብ ጊዜ ደብዳቤ ራሱ ተጽፎልኛል። የአማኑኤል ኪኒን ማለት የጭንቀት መድኃኒት ማለት ነው። ሙሉ ቤተሰብ ከነዘር ማንዘራቸው በአጠቃላይ ማለት ነው። ይሄ ሁሉ ነገር ያመጣው በዘር የሚመጣ መንፈስ ነው። ከሚያዩት ነገር ብቻ ሳይሆን ከዘር በሚመጣ መንፈስ ነው። አንዲት ማቃት ልጅ አለች። በቤተሰባችን የአእምሮ ችግር ያለባቸው አይደሉም፣ እኔ ብቻ ነኝ ጭንቀት ያለብኝና ሲሄድ የአማኑኤል ኪኒን የጭንቀት መድኃኒት መውሰድ አለብሽ ተባልኳለች። አይ ቆይ እስቲ ይሄ ነገር ከሆነ ሰው ነው የመጣብኛለች እና ፍቅረኛዋ ጋር ሄደች። ተጣልተዋለች እኮ ሄደችና ይቅርታ የመጣሁት እንታረቅ ልልህ አይደለም ግን ልጠይቅህ ነው እስቲ እባክህ እንደው እርዳኝ አለችው። ምንድን ነው አላት። ጓደኛ ይዟል ከፍቅረኛ ጋር ሲያገኝ ይሁን ችግር የለውም እኔ ልጠይቅ ነው የመጣው አለችው። እና ከፍቅረኛው ጋር ሆኖ ነው የመጣችው። በእናንተ ቤተሰብ የአእምሮ እድገት ዝግመት ወይም ደግሞ የመንፈስ ጭንቀት ምናምን እንደ የአማኑኤል ኪኒን የሚውጡ ምናምን ሰዎች አሉ ምናምን አለችው። ምን ነው ለምን ጠየቅሽኝ አላት። አይ እንዲሁ በቃ ዝም ብዬ ስጾም ስጸልይ ስሰግድ አንዳንድ ነገሮች ታውቀውኝ ነው። እንደገና ደግሞ ታምሜ ራሴን የጭንቀት መድኃኒት መዋጥ አለብሽ የአማኑኤል ኪኒን መውሰድ አለብሽ ተባልኩኝና ድንገት ከእናንተ ቤተሰብ ወደ እኔ የመጣ መንፈስ ይኖራል። መምህር ተስፋዬ ሲያስተምር በዝሙት
በሩካቤ ማለት ነው የጭንቀት የማንኛውም መንፈስ ይተላለፋል። 90% 99% ማለት ይቻላል መንፈስ ይተላለፋል በዝሙት በሩካቤ። ስለዚህ ካንተ የመጣብኝ ይኖራል። አንቺም ራስሽን ጠብቂ፣ ጸልይ፣ ጸበል ተጠመቂ። ይመስለኛል በእናንተ ቤተሰብ ውስጥ ያየው ይመስለኛል የአማኑኤል ኪኒን አሁን ነው ትዝ ያለኝ አለችው። ከዛ ደነገጠ ልጁ። እኔም እኮ ወስዳለሁ፣ ወንድሜም ይወስዳል፣ እህቴም ትወስዳለች አላለም። በቤተሰቧ በእሷ ቤተሰብ ምንም የለም፣ ግን ድንገት ይሄ መጣባት። ከየት መጣብሽ ሁሉ ተብላ ነበረ። አያችሁ በዝሙት ነው ያለፈባት። ከዛ ልጅቷ ማብሪያ የነበረችው ልጅ ሁሉ ደንግጣ አለች ይሄን የሚኖርብኛል አለች። እስቲ ራስሽን ቼክ አድርጊው፣ ማታ ማታ እንቅልፍ ይወስድሻል አለቻት። ኧረ እኔ 6 ሰዓት በፊት ራሱ እንቅልፍ አይወስደኝም፣ አንዳንዴ 8 ሰዓት ይሆንብኛል ስልክ እያየሁ፣ መጨረሻ ላይ እንደምንም ብዬ ነው እንቅልፍ የሚወስደኝ። ጠዋት ደግሞ ጭንቀት ነው፣ ሌሊት ስላልተኛውኝ አለች። ቀን ደግሞ ጠዋት 12 ሰዓት ተነስቼ ስራ ስገባ ድፍት ያደርገኛል፣ ከዛ መንፈስ ይረበሻል፣ ቡና ጠጥቼ ነው የሚረጋጋልኝ ምናምን አለቻት። እሱማ እኔም እንደዛ ነኝ፣ ቡና ጠጥቼ ነው የሚረጋጋልኝ አላለም። ከዛ ደነገጠች። ይቺ ፍቅረኛዋ አዲሷ ፍቅረኛው ማለት ነው። ወይኔ በቃ እሺ እኔ ከሷ ጋር ነው መሆን የምፈልገው፣ ይቅርታ እሺ በቃ አንተም ተጠመቅ። እኔ ማናልሽው መምህሩ ምናምን አለቻት። መምህር ተስፋዬ ይኸው ቲክቶክ ላይ። ከዛ አንተም ተጠመቅ ብላ ፍቅረኛዋን ከዚህ አይነት በሽታ ያዳነች ሴት አለች፣ የቀደመ ፍቅረኛዋን። በጣም በሚገርም አይነት መልኩ ከእንቅልፍ ጋር በተገናኘ ደግሞ ሌላም እንደዚሁ ሌላም የሆነ ብሔሩን መናገሩ አስፈላጊ አይደለም። ከዛ ብሔር ክርስቲያን መገኘቱ ገርሞኝ ነው፣ በጣም ደስ ስላለኝ ነው። እና ልጁ የመንፈስ ጭንቀት አለበት እና ጸበል ቦታ ላይ የተገናኘ ነው። እንዴት እዚህ መምህር ተስፋዬ ትምህርትህን አዳምጣለሁ ማለኝና እንዴት መጣህ እዚህ ምን ሆነህ ነው ስለው ትንሽ መንፈስ ጭንቀት አለብኝና የአማኑኤል ኪኒን ወስዳለሁ። አሁን መጠመቅ ሲጀምር ኪኒኑን አስጠላኝ አለኝ። ከዛ እንዴት አልኩት። በቃ በቤተሰባችን እንደዚህ ነናል። ልክ እኔ ብቻ መጠመቅ ሲጀምር ኪኒኑን ሳየው በቃ አልፈልግም ብዬ በጸበሉ ስል አሁን ጭንቀት የሚባል ነገር የለም፣ ግን ኪኒኑን ዋጥ እያሉ ያስገድዱኛል አለ። የሆነ ቀን ተነስቶ እብድ ትሆናል ይሉኛል፣ መንፈሱ ነው አሉ እንደዚህ ይለኛል። አዎ አልኩት እና ቤተሰቦቹ ጋር ሄዶ እኔ ከመንፈስ ጭንቀት ተገላግያለሁ ተጠመቁ አላቸው። ሙሉ ቤተሰብ ተጠምቆ ነው ሄዳ ነው። ዛር ነው ቤት ውስጥ ይመለክ ነበረ። ኢቭን እነሱ ዛር ነው አይሉትም፣ የቤተሰብ አምላክ ነው የሚሉት። የሌላ የሆነ ብሔር መናገሩ አስፈላጊ ስላልሆነ ነው። እና እንደ አምላክ ነው የሚያዩት መንፈሱ። ሰው ራሱ ለየት ያለ የዛር መንፈስ ነው። በቤተሰባቸው በደንብ የሚመለክ መንፈስ ነው። ልክ ሁሉም ሲጠመቁ የመጨረሻዋ ትንሿ እህታቸውን ወሰደባቸው፣ ሞተች ማለት ነው። እሷን እንዲህ ያደረገ እየጣለ በቃ ራሷ መቋቋም አቅቷት ወሰዳትና ቀድሞውንም እናቷ ትንሿ ልጃቸው እህታቸው ስላችሁ ምንድነው እህት ሳትሆን የወንድም ልጅ ናት እና እንደ እህት አድርገው ነው የሚያሳድጓት። እና እናቷ የልጅቷ እናት ችግር አለባት፣ ጠንቋይ ቤት ተወስዳት ነበር እና እነሱ እዚህ ሲጠመቁ እሷ ደግሞ ልጅቷን ሌላ ቦታ ተወስዳት ነበረ። በእሷ ምክንያት ነው እንደዚህ የሆነችው ነው የሚሉት። ዞሮ ዞሮ መናገር የፈለኩት ምንድነው ይድናል፣ የጭንቀት መንፈስ ይድናል፣ የአይምሮ ችግር ይድናል፣ የሚጥል በሽታ ሲጀር፣ ኤፒሌፕሲ ምናምን የምትሉት ይሄ ምናምን እንደዚህ የሚባሉ በሙሉ ይድናል። ግን መጀመሪያ ይሄ መንፈስ ዛር መሆኑ ማመን ነው። ብዙዎቹ ይሄ ዛር አይደለም፣ ይሄ እንደዚህ በሕክምና የሚድን በመድኃኒት የሚድን ነው፣ እኔ ትሪት አድርጌው ከዚህ ነገር ድኛለሁ ይላሉ። እሰይ እንኳን ዳናችሁ፣ ጥሩ ነው። ግን ሰይጣን ብልጥ ነው። እናንተ ወደ ሕክምና ወደ ትሪትመንት ስትሄዱ ኦኬ፣ በዚህ በኩል የምትሄድ ከሆነ ችግር የለውም ግብሬን እቀይራለሁ ብሎ በመድኃኒቱ እንደዳንሽ አድርጎ ያሳይሻል። ለምን? ጸበል እንዳትሄጅበት ነው። ጸበል ከሄድሽ በጸበል የዳንኩት ካለሽ መንፈሱ ይያዛልና ተጋለጥኩ ይላል። ስለዚህ እሱ ያለው አማራጭ ምንድነው? በመድኃኒት ዳንኩኝ እንድትይ ነው የሚፈልገው እንጂ አብዛኞቹ የሚጥል በሽታ ችግር ያለባቸው ሰዎች የመንፈስ ነው። 90% ጭንቀት አለባቸው። ይሄንን እንዳነሳ ምክንያት የሆነ ምንድነው? በጣም ትጨነቅ ነበረች ሴትዮ። ሁልጊዜ በጣም ነበር የሚጨንቃት፣ አይምሮዋ በጣም ይረበሽ ነበረ። ሰዎቹም በሙሉ ወጌሻ የሚታከሙት ሰዎች ከሸኘቻቸው በኋላ ማታ ማታ በጣም ነበር የሚያማት። ለዚህ ነው አቡነ ዘርአብሩክ